ኢትዮጵያ እኮ አገር ነች እንጂ አብይ አህመድ ፒኤልሲ አይደለች። ሁለተኛ ጠቅላይ ሚኒስትር አብይ የኢትዮጵያ ጠቅላይ ሚኒስትር እኮ ጊዜያቸው እኮ የሳቸው ጊዜ አይደለም። ሁሉ ቀን ብሩን እንድታመጣ ይጠይቁሃል። ግን ብሩን እንዴት ስፔንድ እንዳደረጉት ቤት ይግዙበት፣ አውሮፕላን ይግዙበት፣ ይጨፍሩበት ምንም ነገር ነው የማይጠየቁት። ከደሞዝ ውጪ ነው የሚኖሩት። ከኤርትራ ጋር ደግሞ ሁለት ሀገር ብቻ አይደለም፣ ጠላት ሀገር ነን እስካሁን ድረስ። እሱ ገና አልተለወጠም። በፕሬዚደንት ኢሳያስ ፍቅር ወድቀው ቀለበት አስረውላቸው ምናምን ሊሆን ይችላል። እሱ የጠቅላይ ሚኒስትር አብይ ጉዳይ ነው። የኢትዮጵያ ጉዳይ ሌላ ጉዳይ። በህግ ይጠየቃሉ። በአገር ክህደት ሊጠየቁ ይችላሉ። ወያኔ በረሃ ከገባበት ቀን ጀምሮ እስካሁን ድረስ ትጥቅ አልፈታም። ቀደም እንዳልኩ በወያኔ ሻዕቢያን ትበላና ከዛ ወያኔን ትበላለህ፣ አንድ አማራጭ። በሻዕቢያ ወያኔን ትበላና ከዛ ሻዕቢያን ትበላለህ፣ አንድ አማራጭ። ሶስተኛ የኢትዮጵያን የባህር ኃይል እና የባህር በር ንብረት ትመልሳለህ፣ ሊግል ትከራያለህ ምናምን አላልኩም። ሰላምና ጤና በያላችሁበት ሸገር ታይምስ ሚዲያ ነው እየተከታተላችሁ ያላችሁት። ባሳለፍነው ሳምንት ምን አበይት ጉዳዮች ተከናውነዋል፣ ምንስ መነጋገር የነበሩ ጉዳዮች ነበሩ ስንል ሰሞንኛ ጉዳዮቻችንን እናነሳ ከጋዜጠኛ ታምራት ነገራ ጋር እዚህ ስቱዲዮ ተገኝተናል። አብራችሁን እንድትቆዩ እንጋብዛለን። ታሚ እንግዲህ በትላንትናው ዕለት የአምስተኛ የሕዝብ ተወካዮች ምክር ቤት ስድስተኛው የስራ ዘመን አንደኛ ልዩ ስብሰባ ተደርጎ ነበርና ጠቅላይ ሚኒስትሩ ሪፖርታቸውን አቀርበዋል። ባሳለፉት እንትን ላይና እንጦጦ በተመለከተ የተናገሩት ነገር ብዙ መነጋገሪያ እየሆነ ነበረ። ምን ታዘብክ እስቲ? እሺ፣ በመጀመሪያው ጠቅላይ ሚኒስትር አንድ የሀገር መሪ ጠቅላይ ሚኒስትር የህዝብ ተወካዮች ምክር ቤትን ዓመት የስራ ዘመን እንደዚህ ሪፖርት ሲያቀርብ ቢሆንልን ሙሉ ፕሮግራም ብንሰራ፣ ምክንያቱም ያነሷቸው ኢሹዎች ጉዳዮች በጣም ሰፊ ስለሆኑ እንግዲህ ሌላ ጊዜ ከቻልን እስቲ ሙሉን ፕሮግራም መስራት የሚያስገድድ ነገር ነው። ስለ ኢኮኖሚ ስለ ፖለቲካ ያልተወራ ነገር ስለሌለ እንደው አንዷን እንደውና ሀገር የነበረችው ብለን ነው። በጣም የሚያሳስብ ነገር ነው የተናገሩት። ባጭሩ ያሉት ምንድነው? ፓርላማው ስልጣን ያለው ፓርላማው በበጀተልኝ ብር ላይ ነው ስናጠቃለለው መልሳ ንግግራቸው። በፓርላማው እንግዲህ ይህንንም ፓርላማ ብለ ነው የህዝብ ተወካዮች እንደምናውቀው እነዚህ ፓርላማ ውስጥ ያሉት ሰዎች በሙሉ የሰማው የህዝብ ተወካዮች የተባሉት ማንም ተወዳዳሪ ባልነበረበት ምርጫ ነው። የ2010 እንደ አውሮፓውያን አቆጣጠር በኢትዮጵያ አቆጣጠር ነበር የመጨረሻው ምርጫ 2007 እና በሱ ምርጫ ላይ እንግዲህ ያለ ማንም ተወዳዳሪ 100% አሸንፈው የገቡበት ጠቅላይ ሚኒስትር አብይ ራሱ የተወከሉበት ውድድር ማለት ነው። እንግዲህ ይሄም ሆኖ ለፓርቲያቸው እንግዲህ ይሄን እየተናገሩ ያሉት ለፓርቲያቸው መሆኑንም አሰብ። ስለዚህ ያሉት ምንድነው? በጀት ባልሰጣችሁ ነገር ላይ መንገድ 65 ቢሊዮን ብር መንገድ ተሰርቶ ከሆነ እንድትሰጡ እንዲሰራ 65 ቢሊዮን ብር ሰጣችሁኝ ከሆነ መንገድ እንድሰራበት መንገዱ የተሰራ ብላችሁ ልጠይቁኝ ትችላላችሁ። ነገር ግን ምንም አይነት ብር ባላዋጣችሁበት ጉዳይ ላይ ልትጠይቁኝ መብት የላችሁም ነው። በመጀመሪያ ይሄን ያሉት ለዚህኛውም ይሄን ፓርላማ ተብሎ ነው አልኩ። ለዚህኛውም ተወካዮች ምክር ቤት ቢሆንም እነዚህ ለኢትዮጵያ ሕዝብ ነው በአጠቃላይ ያሉት። እኔ አሁን በጣም ይሄ አስደንጋጭ ንግግር ነው። ኢትዮጵያ እኮ አገር ነች እንጂ አብይ አህመድ ፒኤልሲ አይደለች። ይሄ ፒኤልሲም እኮ ኦዲተር አለው፣ የሚጠይቀው እኮ አለ፣ ታክስ የተከፈልክ እንትን የሚለው አለ። እና
አጠይቁኝ ብሎ ማለት ገንዘብ ስላልሰጣችሁኝ መሬቱ የማን ነው? ፕሮጀክቶቹ የሚሰሩባቸው። ሁለተኛ ጠቅላይ ሚኒስትር አብይ የኢትዮጵያ ጠቅላይ ሚኒስትር ከሆኑ ጊዜያቸው እኮ የእሳቸው ጊዜ አይደለም፣ የኢትዮጵያን ሕዝብ የሚያገለግሉበት ጊዜ ነው። ሁለተኛ ያንን ሪሶርስ ለምነው የሚያምጡት እሳቸው እንደሚሉት ካምፔን ፈንድሬዝም አድርገው ያምጡት። የመጣው ብር የመንግስት ብር ነው፣ የእሳቸው የግላቸው ብር አይደለም። በኢትዮጵያ ስም ነው ያመጡት። ይሄ ይኸውልህ ነገስታት በንጉሳዊው ስርዓት እንትን ይባል ነበር አይደለም? የኢትዮጵያ ህዝብ የሆነ ተረት አለ። ጃንሆይ ሲጠየቁ የኢትዮጵያ ህዝብ ብዛት ስንት ነው ሲባሉ 500 ነን አሉና አረ ህዝባችን ይህን ያህል ሚሊዮን ነው ሲባል እንትኑንም ቆጥረው ነው ምናምን። ከዛን አይነት አስተሳሰብ ሁሉ ወደ ኋላ ያፈገፈገ አስተሳሰብ ነው ማለት ይሄ። ከጋርዮሽ ስርዓት ሁሉ መንግስት የሚባል አገር የሚባል ነገር የመኖሩ አንደኛው ባለስልጣን መሆን አምባገነንም ብትሆን ትጠየቃለህ። ያንስ ለፓርቲ ለደጋፊዎች የአጠያየቅ ሂደት ይሄ ህገ መንግስት የሂደት ያለው አገር ህግ ያለው አገር የፋይናንስ ህግ ያለው አገር ሪፖርቲንግ ሜካን እንዴት ነው የማይጠየቀው? በጣም የሚዘገንን ጥፋት ነው። ከዚህ ይሄ አሁን መነጋገር ያለብን አንደኛው ነገር ያው ብዙ ሰው የማይናገረው ከየት መጣ ይሄን አይነት ቁጣ፣ ንቅዘት፣ አትጠይቁኝ ባይነት ከየት መጣ የሚለው ነው እኔን እንትን የሚለኝ። ከዚህ በፊት ስለ ብልጽግና ወንጌል በመጠኑ ነገር ያለው የብልጽግና ወንጌልን የሚከተሉ ቤተክርስቲያኖች፣ ቤተ እምነቶች ከሌላው የወንጌላውያን እምነት ተከታይ ቤተክርስቲያኖች በአስተዳደርም ይለያሉ። ምን ማለት ነው? ለምሳሌ መካነ ኢየሱስ፣ ሙሉ ወንጌል፣ መሰረተ ክርስቶስ፣ ገነት፣ ቃለ ሕይወትን የመሳሰሉ ቤተክርስቲያኖች በአንድም ሆነ በተለያየ መንገድ የሽማግሌዎችን አመራር ነው የሚከተሉት። ሽማግሌዎች የአንዲት አጥቢያ ቤተክርስቲያን ሽማግሌዎች ይመርጡና ሽማግሌዎቹ በህብረት በተወሰነላቸው ጊዜ ወንጌላውያን ሐዋርያን በለው ፓስተር በለው ይሾማሉ። ከዛ የቤተ ክርስቲያኗን መንፈሳዊም ሆነ አካላዊ እንቅስቃሴዎች ለምሳሌ ቤት ኪራይ ካለ አስተዳደራዊ ነገሮች እንትን ይመራሉ። ለጉባኤው ተጠያቂ ናቸው፣ ለምእመናን ተጠያቂ ናቸው። ተርማቸው ሲያልቅ ይወርዳሉ፣ ሌላ ሰዎች ይተካሉ። በዚህ መሃል ፓስተሮቹ፣ ወንጌላውያኖቹ፣ ዘማሪዎቹ፣ በቤተ ክርስቲያን ውስጥ ያሉ አገልጋዮች በሙሉ ተጠያቂነታቸው ለአጥቢያ ቢሆንም በሽማግሌዎቹ በኩል ነው የሚተዳደሩት። ስለዚህ ገቢም ወጪም ለመንግስት የሚያቀርቡትም ሪፖርት ካለ በዚህ መልኩ ነው የሚሄደው። ናው እንትኖቹ ጋር እንምጣ። ብልጽግና እነ እዩ ጩፋ ምናምን ጋር እንምጣ። እነ ዳንሳ ጋር እነ እንትናም ጋር ጃፒ የሚባለው ጠቅላይ ሚኒስትር አብይ በጣም ቅርበት ያላቸው ሰዎች ጋር እንምጣ። እነዚህ ሰዎች ለመመዝገብ ሲባል ለፈቃድ ሲባል መንግስት ቦርድ ምናምን ስለሚጠይቅ ቦርድ ምናምን ያቋቁማሉ። ነገር ግን አካውንቱ የነሱ ነው። ምንም የሚጠየቁት ነገር የለም። በመንፈሳዊ ጉዳይም በአካላዊ አስተዳደር ጉዳዮችም ላይ ማንም እንዲጠይቃቸው አይፈልጉም። ሁሉ ቀን ብር እንድታመጣ ይጠይቁሃል። ግን ብሩን እንዴት ስፔንድ እንዳደረጉት፣ ቤት ይግዙበት፣ አውሮፕላን ይግዙበት፣ ይጨፍሩበት፣ ምንም ነገር ነው የማይጠየቁት። ከደሞዝ ውጪ ነው የሚኖሩት። ነው ይህን አይነት ሊደርሽፕ፣ ይህን አይነት የአመራር ሲስተም ነው ጠቅላይ ሚኒስትር አብይ ከቤተ ክርስቲያን በቀጥታ ይዘው ቤተ መንግስት የገቡት። እና ይሄ ደግሞ ከባድ ተጽዕኖ ይኖረዋል በኢትዮጵያ አሰራር ላይ። እንግዲህ ከሚኒሊክ ጀምሮ ዘመናዊ አሰራር፣ የሚኒስትር ምክር ቤቶች፣ ሞደርን የምንለው ሲስተም፣ ሪፖርቲንግ፣ ኦዲተር፣ የፋይናንስ ሚኒስትር ምናምን የጀመርን ጠቅላይ ሚኒስትር ምናምን ከዛ ጀምሮ የመጣውን ሲስተም አምባገነን የመሆን ያለመሆን ጉዳይ አይደለም። ይሄ ዲሞክራሲ ሲስተም እየፈረሰ ነው።
እየፈረሰ ደግሞ እየተተካ ያለው በጣም በሚዘገነው የግለሰብ አልጠየቅም ባይነት ነው። እኔ ኮንሲስተንትሊ ከተናገርኩት አንደኛው ነገር ምርጫ ሁሉ አይኖር ባይ ነኝ። በተለያዩ ምክንያቶች ጠቅላይ ሚኒስትር ይሄን እያሉ ያሉት አሰው የምርጫ ሌጂቲሜሲ ሳያገኙ ነው ማለት የምርጫ ሌጂቲሜሲ ገና ሳይሰጣቸው እኔ ባመጣሁት ብር አትጠይቁኝ እያሉ ነገ እኛ በሰጠናቸው ወይም አትሊስት ይሄ ፌዴራል ምክር ቤቱ በሰጣቸው ብር ላይ አትጠይቁኝም እንደማይሉ ምንም እኮ መቆጣጠሪያ ሜካኒዝም የለንም። አንደኛው መቆጣጠሪያ ሜካኒዝም ለማስመሰልም ቢሆን አትሊስት በመሪው አይምሮ ውስጥና ህሊና ውስጥ ያለ ሀፍረት ነው፣ ይሉኝታ ነው። እዚህ የብልጽግና ወንጌል የሚያስፈራው እዚህ ጋር ያንን ይሉኝታ ነው እንትኑን ብሎኗን የነቀላት እና አሁን ሀፍረት የሌለው በከተማ ልጅ ቋንቋ እንደ ሼም የለም እንደ የምትለው ማለትና ሼም የሌለበት ነገር ውስጥ እየገባን ነውና በጣም የሚገርመኝ ያስገረመኝ ለምን ተጠየቅኩ የሚለው ቁጣቸው ነው። ከፓስተሮቹ ጋር ያመሳሰል እንዴት ትጠይቁኛል እንዴ አርገላችሁ አይነት ነገር ነው እንጠይቃለን እንዴ ለማስመሰል እንኳን እንጠይቃለን። ለእንትኑ ተው ማስመሰሉም እኮ ነው የጠፋው እና በጣም ዘግናኝ ትሬንድ ነው እና ይሄ እሳቸውም አሁን ቆም ብለው ቢያስቡ ስንሰራ እንዲሁም ለምን ሰራችሁ እንዲህ ያረጋችሁ እየተባልን ታማለን የሚል ነገር ሁሉ ተናግረው ነበር። ለመታማት ካልፍ ይሄ የመታማት የመጤ ምናምን የሰው ልጅ እኮ እግዚአብሔርን ይጠይቃል። ህይወትን የሰጠውን እግዚአብሔርን ይጠይቃል። ሌላውን ሰው አይደለም፣ ሌላውን ባለስልጣን አይደለም፣ እግዚአብሔርን እንዴት ላድርግላስ የእግዚአብሔርን ህልውና እኮ ነው የሚጠይቀው። መብት አለው የሰው ልጅ ለመብቱ ኮንሲኩዌንስ አለው፣ ሌላ ጉዳይ ነው፣ ግን መብት አለው እና እንትንን በል እሳቸው እግዚአብሔር ናቸው አይደሉም፣ በቃ አይደሉም፣ ሰው ናቸው፣ ከኛ እንዳንዱ ናቸው እና ከኛ እንዳንዱ እንደመሆናቸው ደግሞ ይጠየቃሉ። በልክ ባልሆነ ሞቲቭም ልክ በሆነ ሞቲቭም አለመጠየቅ ከፈለጉ ምንም አይነት የፖለቲካ ፕሮሰስ የሌለበት የግል ንግድ ውስጥ ይግቡ። እሱም ጋር እኮ መንግስት አለ አይደለም እንዴ? ባለቤት የለም እንዴ? እንዴት ነው? እና ህጋዊም ፖለቲካዊም ታሪካዊም ሰብአዊም ማለት ነገራዊ መብቶች አሉን ለመጠየቅ እና ይሄ ያውን በዚህ ጉዳይ ላይ እንዴ እንትኑ እንኳን የለም እንዴ ፕሮሲጀሩ ለምሳሌ እንትን ማለት እኮ ይችላሉ። ብሩ የተገኘው ፎርማል ባልሆነ መንገድ በመሆኑ በግሌ ባገኘሁት ስለሆነ ልክ ነው። ነገሮች ፈጣን ስለነበሩ ለውጥ ላይ ስለነበርን ምናምን ስለዚህ ወደ ኋላ ሄደን እናስተካክሉ። ይሄ ወደ ኋላ ሄደን ማስተካከያዎች ይካሄዳሉ ምናምን አትል እንዴ እንደው ለቀፈላ እንኳን አትጠይቁኝ እንዴት ይባላል? እግዚአብሔር የሚጠየቅበት ስፔስ ካለ ማንም ሰው ማይጠየቅ ነገስታት እንኳን እንደዚህ ያሉ ይሄ ነው ልል የምችለው። እንደው እሺ ወደ ሌላው ጉዳያችን የሳምንታዊ ጉዳዮቻችን ከተነሱ ነገሮች አንዱ ነውና እንግዲህ ወዳጅህ አቶ ኢሳያስ አፈወርቂ መጥተው ነበረ። ጉብኝትም አካሂደዋል። ለሶስት ቀን ባለሳት 3 ቀን መሰለኝ 3 ቀን ስራ ይፋዊ ጉብኝት አድርገዋልና ምን ታዘብክ? እስቲ እዚህ ላይ ኖራ አመጣጣቸው ምን ይመስል ነበር? እሺ ወደሱ ከጎበኙት አንዱ ነገር የአየር ኃይልን ነው ጠቅላይ ሚኒስትር አብይ ወስዶ ያስጎበኛቸው። አንተ ደግሞ ሚሊታሪ ውስጥ ስለነበር ቆይ በሱን ጀምር። ምን ታያል? እኔ ነው እንግዲህ መልስ እየጠየቀኝ ነው። እኔ ያው በግሌ የኢሳያስ የአየር ኃይል ጉብኝት ካልዳማቸው ሰዎች መካከል አንዱ ነኝ፣ ፐርሰናል እይታዬ ማለት ነው። ምክንያቱም ለአንድ ሀገር ሚስጥር የሚባሉ ነገሮች አሉ።
ሚስጥር ከሚባሉት ነገሮች ደግሞ ዋናዎቹ የደህንነት መዋቅርና የመከላከያ መዋቅሩ ነው። እነዚህ መዋቅሮች ደግሞ እንኳን ለጎረቤት ሀገር መሪ በተለያዩ ነገሮች በሚነሳበት ሁኔታ ላይ እንኳን እንደዚህ አይነት መሪ ይቅርና አየር ኃይል ውስጥ ያሉ ሚስጥራዊ ነገሮች ሌላው እግረኛው ወይም ሌላው ሰራዊት አካል ማወቅ ያለባቸው የሚባሉ ሚስጥሮች ባሉበት ሁኔታ ለጎረቤት ሀገር መሪ እንደዚህ ክስት አድርጎ ሚስጥሮችን አንዳንድ ነገሮችን ማሳየቱ በግሌ ካልጣሙኝ ሰዎች መካከል ላይ ብዙ ሰዎችም ይሄኑ ሀሳብ ሲያነሱ ነበርና ወደ አንተ ለማለት ጥያቄው በዚሁ በአየር ኃይል ጉብኝት ላይ ከተነሱት ነገሮች አንደኛው ምንድነው? እኔ መጀመሪያ ኦቨርኦል የአየር ኃይሉን ጉብኝት የታወሰኝ ከኢትዮ ኤርትራ ሁለተኛው ጦርነት ማለት ከመገንጠሏ በኋላ የተከሰተው ጦርነት የመነሻው ምክንያት ወያኔና ሻዕቢያ በአንድ አፍ ካልጎረስን የሚሉት እንትን ነበረ። ያለም በቃ ከመዋደዳችን ብዛት ምንም እንትን የለም አይነት ነገር እሱ በነገር ላይ እዚህ ጋር ላቋርጥህና የኢትዮ ኤርትራ ጦርነት ከመጀመሩ ከጥቂት ሳምንታት በፊት አቶ ኢሳያስ እንትን ነበሩ፣ ደብረ ዘይት ነበሩ። ደብረ ዘይት ተገኝተው የጎበኟቸው ነገሮች እንዳሉ መረጃ ማለት ሰምቻለሁኝ ይሄን ነገር እዚህ ላይ። ስለዚህ አጉል እንዳልኩ በአንድ አፍ ካልጎረስን ምንም ቢሆን ሁለት አፍ ነን፣ በቃ ሁለት ሀገር ነን። እንደ ሁለት ሀገር ነው ኦፕሬት ማድረግ ያለብን። ፕሮሲጀርስ አሉ፣ የምታደርጋቸው ጥንቃቄዎች አሉ። ነው ከኤርትራ ጋር ደግሞ ሁለት ሀገር ብቻ አይደለም፣ ጠላት ሀገር ነን እስካሁን ድረስ። እሱ ገና አልተለወጠም። ጠቅላይ ሚኒስትር አብይ በፕሬዚደንት ኢሳያስ ፍቅር ወድቀው ቀለበት አስረውላቸው ምናምን ሊሆን ይችላል። እሱ የጠቅላይ ሚኒስትር አብይ ጉዳይ ነው። የኢትዮጵያ ጉዳይ ሌላ ጉዳይ ነው። ይሄን ማምታታት አንደኛው ነገር። ከዚህ በተጨማሪ ገና አድሬስ ያልተደረጉ ገና በደንብ ያልተፈወሱ ቁስሎች አሉ። ገና ጠባሳ ደረጃ ያልደረሱ። ጠባሳ እኮ የዳነ ቁስል ምልክት ነው። ገና ቁስል ሕያው ቁስል አለ። ጠቅላይ ሚኒስትር አብይ በተለይ አየር ኃይልን በተመለከተ የካፒቴን በዛብህ ኮሎኔል በዛብህ ጴጥሮስ ጉዳይ ገና ማለት በህይወት ናቸው፣ አርፈዋል፣ ምን ደረጃ ነው የደረሱት? ይሄ እጅግ በአፍሪካ ልዩ የሆነው የኢትዮጵያ አየር ኃይል በኢትዮጵያ ውስጥ ያለውን ታሪክ ገና እሱ ሌላ ብዙ ጉድ ነው እና ያን ገና ጠባሳ እንኳን ያልሆነ ቁስል አምጥተህ ኢሳያስን አይደር ላይ የሆነው ነገር ማለት ትምህርት ቤት ነው የተደበደበው። የሚሊተሪ ፋሲሊቲ አይደለም፣ የሚሊተሪ ትምህርት ቤት ህፃናት ናቸው የተደበደቡት። እና ይሄ ቁስል ሕያው እያለ ነው አምጥተው አየር ኃይልም ያስጎበኙት። ለእሳቸው ብቻ ደግሞ አይደለም ኢንተሮዦቹ እንዳለን እና ምን ማለት እንደሆነ ለማንም ግልጽ አይደለም። ይሄ ያለን ጉብኝት በተመለከተ ከዚህ በፊት ያነሳው አንተ የኤርትራ የደህንነት መዋቅር ሙሉ ለሙሉ አገሩ ሰርጓል የሚል ነገር አንስታ ነበርና ከዛ አንፃርም እሱ ገና አላነሰም። እንደ እንትኑን እንዳለ ዋናውን አውሬ አስጎብኝተህ በጣም ሌላ አደጋ። ጠቅላይ ሚኒስትር አብይ ይሄ ነገር ተጠያቂነት የማያመጣባቸው መስሏቸው ከሆነ ማለት አሁን ያላቸው ስልጣን የፈለጉትን እንዲያደርጉ ያዥ ከልካይ የሌለ መስሏቸው ከሆነ ማለት ቢያንስ ህሊናቸው ወታደር ነበሩ፣ ደህንነቱ ውስጥ ነበሩ፣ ተዋግተዋል። ይሄ ነገር ሊነግራቸው ካልቻለ እንዴት ፕሮሲጀር ይሄን ማድረጋቸው የወንጀል ተጠያቂነት ነው የማወራው፣ የአገር ክህደት ተጠያቂነት ነው የማወራው። ለዛ ራሳቸውን አጋልጠዋል። ዝም ብሎ የታሪክ የሞራል ተጠያቂነት አይደለም። ጊዜ ነገሮችን ይቀይራል እና ይሄ ነገር ህሊናቸውን ሊነግራቸው ካልቻለ ካልደነገጡ በህግ ይጠየቃሉ፣ በአገር ክህደት ሊጠየቁ ይችላሉ።
ከሚመጣው ኮንሲኩዌንስ የተነሳ። ስለዚህ ቢያንስ እሱን ቢያስቡት እኔ ያው እንትናቸው ማለት ሳይሆን ትርጉም ያላቸው ሰው ባይሆኑ የኦሮሚያ ክልል ፕሬዚዳንት እዛው ነበሩ አቶ ሽመልስ። እንዴት ነው ጠቅላይ ሚኒስትር አብይ አካባቢ ያሉ ሰዎች ብድግ ብለን ደብረ ዘይትን ኤርፎርስን ጎብኝ ሲሉ አረግ ሆልዶን የሚል ሰው እንዴት ነው የሌለው? ምንድን ነው የተሰበሰበው እዛ ጠቅላይ ሚኒስትር አካባቢ? ምን ቆይ ይሄ ነገር የሚል ሰው የለም? እሺ ስለዚህ ይሄን ተጠያቂ ልድን ግን ዋናው ሙዚቃ ቃላት አታለ አሁን ቃል ብቻ እኮ አይደለም የሚጠው ማለት የት ጋር ነው ነገር የሚቆመው? ለከት የሚኖርህ የት ጋር ነው እንዴ? አይ ዶንት ኖ። እሺ ከጎበኙ ነገ ማብረሩንም ደግሞ አራት እስቲ ቆይ አሁን ሌላው ወደ ዋናው ለምን መጡ የሚለውና አጠቃላይ ጂኦፖለቲክሱን ስናይ ያሉት መረጃዎች የሚያሳዩት ምንድነው የሚጠቁሙት ፕሬዚደንት ኢሳያስ ወደ አዲስ አበባ ያመጣቸው ነገር ይፋዊ ጉብኝት ያው በኢትዮጵያ ጠቅላይ ሚኒስትር ተጋብዘው ቢሆንም ነገሩን ኢኒሺየት ያደረገው ያነሳሳው ጠቅላይ ሚኒስትር አብይ ወደ ህወሓት ተከታታይ ሽማግሌዎችን እየላኩ ስለሆነ እና በህወሓትና በብልጽግና መካከል ያለውን ውጥረት ለመፍታት የሆኑ ድርድሮች ምናምን ግንኙነቶች እየተካሄዱ ስለሆነ ነገሩ ያልጣማቸው ፕሬዚደንት ኢሳያስ መጥተው ለጠቅላይ ሚኒስትር እንዴት ነው ይሄ ነገር አንደኛ ከወያኔ ጋር ያለው ነገር ልትፈታ ከሆነ ከኔ ጋር ያለው ነገር ሊበላሽ ይችላል ብሎ ለማስጠንቀቅ፣ ሁለተኛ እንግዲህ አንደኛው ጥያቄያችን ጠቅላይ ሚኒስትር አብይ ከወሰዱት እርምጃ ከፕሬዚደንት ኢሳያስ ጋር የተፈራረሟቸው የተስማሟቸው ነገሮች በዚህ ጉዳይ ላይ አረብ ኤሚሬትስ አለች፣ አሜሪካ አለች፣ ምን እንደሆነ እስካሁን አናውቅም ዝርዝሩን እና እዛ ዝርዝሩ ውስጥም ያልተሟሉልኝ ነገሮች አሉ የሚሉ ኩርፊያቸውንም ለመግለጽ እንደመጡ ነው ያለው መረጃ ነው። ወደ ኋላ መለስ እንበልና ነገሩን ከላይ በጥቅሉ ስናየው እኔ የደርግ ታሪካዊ ጥፋት ከምንለው አንደኛው ስትራቴጂን በተመለከተ ከወያኔና ከሻዕቢያ ጋር ከነበረበት ስትራቴጂካዊ ጥፋት አንደኛው ምንድነው? ሁለቱንም በአንድ ጊዜ ነበር የሚዋጋው። ስለዚህ ወያኔንም ሻዕቢያንም በአንድ ጊዜ ስትዋጋ ህብረት እንዲፈጥሩ ምክንያት ሆኗል። ስለዚህ የመጣው መጣ ወይ ከወያኔ ጋር ተስማምቶ ሻዕቢያን መምታት ነበረበት ወይ ከሻዕቢያ ጋር ተስማምቶ ወያኔን መምታት ነበር። ከዛ የሚቀጥለውን እንደሚሆን ታረጋለህ። ብዙ ነገሮች በጠቅላይ ሚኒስትር አብይ ከወያኔ ጋር በሚያደርጉትም ከሻዕቢያ ጋር በሚያደርጉትም ባይስማማኝ አንድ የተስማማኝ ነገር ምንድነው ካልከኝ ሁለቱ መሃል ያለውን ጥል ማስፋትና ሁለቱን ማጣላት ፐርፌክት ትክክል ነበር። ግን ይሄ ማለት ሻዕቢያን ተጠቅመህ ወያኔን የምታጠፋ ከሆነ ክሊር ኦብጀክቲቭስ ሊኖሩ ይገባል። አቺቭ የምታደርጋቸው ቫሪየብልስ ላይ ይሄ ምንድነው የምፈልገው? ሻዕቢያን ተጠቅሜ ወያኔን ሳጠፋ ምንድነው የምፈልገው? ካልክ አንደኛ ወያኔን ሙሉ ለሙሉ ትጥቅ ማስፈታት ያስፈልጋል። መጀመሪያ አሁን የታጠቀ ኃይል ነው እንደ ድሮ ትጥቅ ወያኔ በረሃ ከገባበት ቀን ጀምሮ እስካሁን ድረስ ትጥቅ አልፈታም። ስለዚህ ትጥቅ ማስፈታት ይሄ ትግራይ ፖሊስ ምናምን የሚባለው አይደለም። እያንዳንዱን የወያኔ አባል በቃ ማካሮቭ እንኳን እንዳይኖረው የሆነ አርገህ ታስፈታለህ። አንድ ሁለተኛ ወያኔ የነበረውን የዘረፈውን በባንክ በምን ያስቀመጠውን ሀብቱን ሙልጭ እስከ መጨረሻው 70 ሳንቲም ድረስ ትቀበላለህ። 3 ወያኔን ልክ ኢህአዴግን በምርጫ ቦርድ እንዳፈረስከው ህወሓትን በቃ ታፈርሰዋለህ እንደ ፓርቲ ዳትሰት። 4 ትግራይን እንደ ፌዴራል ክልል እንደ አንድ ክልል ያው ከፌዴራል ስርዓቱ ጋር የኤትኒክ ፌዴራሊዝም ጋር ታጠፋለህ። ነው ይሄ ሊትራሊ ይቻላል አይቻልም፣ ይደረጋል አይደረግም ሌላ ጥያቄ፣ ግን ኦብጀክቲቮችህ ናቸው። የኢትዮጵያ መንግስት ከሻዕቢያ ጋር በሚያደርገው ስምምነት ደግሞ ይህን ማድረግ ይችል ነበር። በ2 ዓመት ውስጥ ከፈለክ በሻዕቢያ ሰራዊት ይህን ማድረግ ትችላለህ። መደረግ አለበት፣ ግን አንድ ኦብጀክቲቭ ነው። ሌላው በወያኔ በኩል
ሻዕቢያን ከወያኔ ጋር ተባብረ እኛ ኢትዮጵያውያን አንድ ህዝብ ነን ምንም ቢሆን ብንቋረጥ ምናምን ትልና ደግሞ ኢሳያስና ሻዕቢያን ከስልጣን ታወጣል። ሁለተኛ ለኢትዮጵያ ባለፈው ይህን ነገር በጣም በዝርዝር አስቀምጫለሁ። ለኢትዮጵያ አደጋ የማይሆን ከዛም አልፎ የኢትዮጵያ አገልጋይ የሆነ መንግስት ታስቀምጣል። ሶስተኛ የኢትዮጵያን የባህር ኃይል እና የባህር በር ንብረት ትመልሳል። ሊግሊ ትከራያለህ ምናምን አላልኩም ነው። ይሄ ክሊር ኦብጀክቲቭስ ናቸው። ቀደም እንዳልኩ በወያኔ ሻዕቢያን ትበላና ከዛ ወያኔን ትበላለህ፣ አንድ አማራጭ። በሻዕቢያ ወያኔን ትበላና ከዛ ሻዕቢያን ትበላለህ፣ አንድ አማራጭ። አሁን ግን የምናየው ከጠቅላይ ሚኒስትር አብይ ምንድነው ወያኔንም ሻዕቢያንም አንድ ላይ እያባበልኩ ሁለት እባቦች ጋር እኖራለሁ የሚል ይመስላል ነው። ይሄ እያወራን ያለነው 50 ከ50 ኮምባይንድ የሆነ ከ50 ዓመት በላይ የአፍሪካ ቀንድና የሚድል ኢስትን ፖለቲክስ ሲጫወቱ የነበሩ ኃይሎች ናቸው። ቢሊየንስ ኦፍ ዶላር የሚያንቀሳቅሱ ኃይሎች ናቸው። ኔትወርካቸው ኦል ኦቨር ዘ ወርልድ የተዘረጋ ኃይሎች ናቸው። ሲግኒፊካንት ደጋፊዎች ያሏቸው ኃይሎች ናቸው። ይሄ ሁለቱንም እያባበልኩ አንዱም ባንዱ ሳላጠፋ እና ዝም ብዬ የለም አንድ ጊዜ ወደ ወያኔ አንድ ጊዜ ወደ ሻዕቢያ እየሄድኩኝ እኖራለሁ ማለት እኔ በእኔ አቅም እንደሚገባኝ እብደት፣ በትንሹ እብደት። አደጋውም ደግሞ ቀላል አይደለም። ገባ? ወያኔም ሻዕቢያም አንድ ላይ መኖር የሚችሉ ኃይሎች አይደሉም፣ ይጠፋፋሉ። እሱ አይቀርም። ሁለቱም እኮ አገር ይዘው እንኳን በሰላም እኮ መኖር አልቻሉ። ያን መጠፋፋታቸውን ተጠቅመው ሁለቱንም ስቴፕ ባይ ስቴፕ ታጠፋለህና ከዛ ራስህን ከነዚህ ኃይሎች ትገላገላለህ እንጂ በአስማት ነው የሚጠፉልህ። it takes action። ከጀርባህን ማስተካከል፣ የተቀመጥክበትን ቦታ ማስተካከል፣ ከዛ እነሱን ደግሞ ተጠቅመ መምታታል። ግን ከዚህ በኋላ ወያኔ ደግሞ ይቅር ይለኛል አብሬ በሰላም እኖራለሁ ኖ አይሆንም። ጠቅላይ ሚኒስትር ይህንን የማያደርጉ ከሆነ እንዳልኩ ወይ ሻዕቢያን ተጠቅመው በጀመሩት መንገድ ሻዕቢያን ተጠቅመው ወያኔን ማጥፋት፣ ወያኔን ተጠቅመው ሻዕቢያን ይሄን የማይጨርሱት ከሆነ ጣጣው በጣም ከባድ ነው የሚሆነው፣ በጣም ከባድ ነው እና እኔ እንጃ ምን እንደሚ እሺ የኔ አቅም እዚህ ድረስ ነው ልብ የኔ አቅም እዚህ ድረስ ነው። ከዚህ ውጪ የሆነ ሌላ ካርድ ካላቸው ጠቅላይ ሚኒስትር አብይ በጣም ነው የምገረመው። ግን ያለው ሊሚት የሚታየኝ ይሄ ነው ልል የምችለው። ሸገር ታይምስ ሚዲያን ሰብስክራይብ በማድረግና ደወሉን በመጫን ይከተሉን።